በለው። እነሱ ፍቅር በፍቅር ናቸው። በጣም የሚፈልጉ ብዙ ሰዎች አሉ። ሰላም ቤተሰብ ገብተናል መተናል እላችኋለሁ ውዶቼ። ዛሬ በጠዋቱ ምን ልበላችሁ፣ ዛሬ በጠዋቱ ታውቃላችሁ ስራዬ ሹፍርናና ምግብ ስራ ነው እና ዛሬ በጠዋቱ እቃ ተልኬ ስወጣ ለምን ይህንን ቪዲዮ ይቺን ከተማ እያሳየኋቸው ለምን አልሰራም ብዬ ይሄው መጣሁላችሁ እላችኋለሁኝ። ጉዞ ወደ ስራ እላችኋለሁኝ። እና ዛሬ ደስ ብሎኛል በጣም። በተለይ ትላንትና በጣም ማታ ቪዲዮ ስሰራ በጣም ደክሞኝ በቃ ፍቅሬንም ድምፄንም ማሰማት አልቻልኩም ነበር። በመጀመሪያ የመዳም ቅመም የሆንሽ ብቻ ሰብስክራይብ፣ ላይክ፣ ሼር አድርጊልኝ ሌሎቻችሁ ስለማይመለከታችሁ ማለት ነው። ምክንያቱም እናንተ እኛን የአረብ ሀገር ሴቶችን ማገዝ ስለማትፈልጉ የአረብ ሀገር ሴት ለአረብ ሀገር ሴት ግን መተጋገዝ ስላለብን ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጊ። የአረብ ሀገር ሴት ነኝ አሳድጊኝ ባጭሩ ማለት ነው። ሌላው ስመለስ ወደ ጨረቃዎቼ ነው። ጨረቃዎቼ እንዴት ትላንትና ፋ ብለው እንደነበረ ትላንት ድክም ብሎኝ መግለጽ ያልቻልኩትን ደግሜ ልግለጽላችሁ። ዛሬ በጣም ደስ ብሎኛል። ጠላቶች ተቃጠሉ፣ ስትሰድቡኝ የነበራችሁ ባይዘዌኔ የእነሱን ደስታ፣ የእነሱን ፈገግታ፣ የእነሱን ፍቅር በጣም ነው የምወደው። በጣም ማለት ነው በጣም ነው የምወደው እና ትላንት ባየሁት ነገር በጣም ደስተኛ ነኝ፣ ተደስቻለሁኝ። ትላንት ባያችሁት ነገር እየተከፋችሁ ካላችሁ እናንተ ጠላቶች ናችሁ እንጂ ወዳጆች አይደላችሁም። እና መልካም የመቃጠል ዘመን ይሁንላችሁ። በመጨረሻ ግን መናገር የምፈልገው ሀቡን ነው። ሀቡ የቡሪክ ወንድም ትልቅ ወንድሞ በጣም ነው የምናመሰግንክ። ሁሉ ነገር ገልጸኸዋል። ሰዎች አሉ በዙሪያቸው እነሱ እንዲለያዩ እንዲበታተኑ አወዳደቃቸው ሌላ እንዲሆን የሚፈልጉና የሚጠብቁ ሰዎች አሉና ይህን ደግሞ ያው እሱ ትልቅም እንደመሆኑ መጠን እንደ በሳልነቱም አስረድቷቸዋል። እንግዲህ ከገባችሁ ይገባችኋል ማለት ነው። ቡርኬና ሀይሜ እርግጠኛ ነኝ ገብቷችኋል። ትናንትና ባየሁን ነገር በጣም ደስተኛ ነኝ። እውነት ያ ሁሉ ጭንቅ ታስታውሳላችሁ ጋይስ? ያ ሁሉ ጭንቅ፣ ያ ሁሉ መከራ፣ ልጁ እንደዚህ ያረጋት፣ ልጁ እንደዚህ ሆነ፣ ልጁ እንደዚህ በቃ እሷ ራሱ ልጁ እንደሚያስገድዳት ምናምን ቡርኬ ሄዳለሁ ብሎ ስንት መከራና ስቃይ እንዳላየ አሁን ደግሞ በዚህ ደረጃ እንሽዬና የቡሪክ ወንድም ሀቡ ገብተውበት ጉዳዩ ባጭሩ በዚህ ሁኔታ ደስ በሚል ሁኔታ ስለመጡ ደስ ብሎኛል። ከዚህ በኋላ እኛ ጸብ አይደለም የምንፈልገው፣ ስትስቁ፣ ስትሳሳሙ፣ ስትዋደዱ ማየት ነው የምንፈልገው። ምክንያቱም ጸብ የሰይጣን ነውና ማለት ነው። ስለዚህ አሁንም ፍቅራችሁ ከዚህ የበለጠ እንዲበረታ ሁላችንም ያው እንደ ቦታችን ዱዓ እናደርግላችኋለን ማለት ነው። እንግዲህ ውዶች ረመዳን እንዴት ነው? ስራ ጀመራችሁ? ወደ ኩሽና ገባችሁ ወይስ ገና ከመኝታ አልተነሳችሁ? ሰዓቱ ግን ረፍዷል። ጋይስ በሉ ተነሱ። ቅመሞች አይዟችሁ፣ በርቱ። እሺ በርቱ። 28 ቀን 29 ቀን ነው የቀረን። በርቱ። ትላንትና 30 ነበረ፣ ዛሬ 29 ቀን ቀርቶናል። የዛሬ ሲያልቅ ነገ ደግሞ 28 ቀን እንላለን። እያልን ቀኑ ያልቃል ማለት ነው። በርቱ እህቶቼ፣ እሺ ጠንክሩ፣ ራሳችሁን ጠብቁ፣ ቀስ እያላችሁ ስሩ። ጽዳት የምታጸዱና ምግብ የምትሰሩ ካላችሁ ጽዳታችሁን ቀነስ አድርጋችሁ ምግብ ስራችሁ ላይ ፎከስ አድርጉ። ምክንያቱም ብዙ ጊዜ አሁን አረቦች ጽዳት ምናምን አይፈትሹም፣ ቤቱ ጸዳ አልጸዳ ብለው ብዙም ፎከስ ስለማያደርጉ ፊት ለፊቱን ብቻ እያጸዳችሁ ወደ ስራችሁ ማለት ነው። ምክንያቱም ረመዳን ላይ እነሱም ያውቃሉ፣ አንዳንዶቹ ካልሆኑ በስተቀር አብዛኞቹ ይረዳሉ። እና ብዙም ሰራተኛ ላይ ጫና ከምግብ ውጪ እንዲህ ጽዳት ምናምን ይተናኮላሉ ብዬ ስለማላስብ ነው። ራሳችሁን ጠብቁ፣ በተቻለ መጠን ሚዛናዊ ሆናችሁ ስሩ፣ ራሳችሁን እየጠበቃችሁ እና ደስታችሁ ለሆናችሁ ሁሉ እንኳን ደስ አላችሁ ላለ በድጋሚ እንዳያችሁት ሀይሚና ቡቡ ደስ ወደሚለው ፍቅር ተራራ ማማ ላይ ወጥተዋል እና ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። በጣም ስደክም ነበረ እንዳይለያዩ፣ እንዳይጣሉ፣ በቃ ማለት የከፋ ነገር እንዳይመጣ ቡርኬ ጥሏት እንዳይሄድ በጣም ሰጋ ነበረ ጋይስ። በጣም ማለት ነው። ያልደወልኩበትን ጠይቁኝ፣ ካርዴ አለቀ። አንዴ ቡቡ ጋር ስል፣ አንዴ የሆነ ሰው ጋር ስደውል ነገሮች እንዲስተካከሉ ስደክም ነበርና ተስተካክለው ስላየኋቸው በመጨረሻም በጣም ደስ ብሎኛል። በጣም ነው ማመሰግነው ቡቡዬን እና የቡሩክን እናት ከልብ ላመሰግናቸው ወዳለሁ። ትልቅ ሰው መቼም ትልቅ ሰው ነው ታውቃላችሁ። ጣልቃ እነሱ ሲገቡ ነገሮች ሁሉ ተፈቱ። በጣም ደስተኛ ነኝ። ኤንዌይስ ማለት ነው ሁላችሁም እንደዚህ እንደኔ ደስ እንደሚላችሁ ተስፋ አደርጋለሁኝ። ዛሬ ደግሞ በአዲስ ቪዲዮ ይመጡልናል፣ ጠብቁ። በቃ ሌላ ከዚህ በላይ ማውራት አልችልም ጋይስ፣ ቢዚ ነኝ ታውቃላችሁ፣ ስራ ነኝና
በቃ ከቻላችሁ ቤቴን ላይክ አድርጉት፣ ሰብስክራይብ አድርጉት፣ አሳድጉት ይህን ቻናል። እኔ የእናንተ እህት ስደተኛዋ ነኝ። እንግዲህ እናንተ ያላረጋችሁኝ ሰብስክራይብ ከአሜሪካን ወይም ከኢሮፕ መጥተው ሰብስክራይብ የሚያደርጉኝ ሰዎች የሉም። ስለዚህ ችግራችንን እርስ በርሳችን የምንተዋወቀው እኛ የአረብ ሀገር ሴቶች ነን እና እችን ቻናል አሳድጓት፣ ለእኔ ትጠቅመኛለች። ኢንሻላ ጥሩ ነገር ሰራበታለሁ ሀገሬ ስገባ። አሁን ካለሁበት ቦታ አንጻር ብዙ ለመስራት ስለማይመቸኝ ነው እና በቃ ያለኝ ነገር ይሄ ነው። ሁላችሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። በእነ ቡርኬ ዙራ ትላንት ባያችሁት ነገር የተደሰታችሁ፣ የሰው ደስታ የሚያስደስታችሁ፣ የሰው ማግኘት የሚያስደስታችሁ፣ የሰው መሳቅ፣ የሰው መደሰት የሚያስደስታችሁ ኮመንታችሁን እጠብቃለሁ ማለት ነው። በተረፈ ሁላችሁንም እወዳችኋለሁ። በቃ ባጭሩ ማለት ነው። እኔ ልሰናበታችሁ ነው። ባይ ባይ። ስለ ሀይሚና ቡርኬ ግን ኮመንት ላይ አስቀምጡ። በትላንት ነው ምን እንደታዘባችሁ፣ ደስታ ወይስ ምን? እኔ በጣም ደስ ብሎኛል። እናንተስ የሚለውን ኮመንት ላይ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም ዋሉልኝ።